አንተኖ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀበላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በአብ በወልድ በመንፈስ ቅዱስ ስም አምነን በስም በአካል በግብር ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብንል አምነን ጥቅምት በበዓተ 12 ቀን ንዑድ ክቡር በሆነ በቅዱስ ሚካኤል በዓለ ስዕለት በእግዚአብሔር ቸርነት ክቡርና ገናናነቱ እያሰብን የቅዱስ ሚካኤል ድርሳንን እንጸልያለን እናነባለን። የቅዱስ ሚካኤል ጸሎትና በረከቱ ከኔ ከደካማው ከኃጥእ
እንዲሁም ደግሞ በዚህ በተሰበሰብነው በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ዓለም በሕይወት ሥጋ ሳለች ዋስ ጠበቃ ያላዘጋጀች ሰውነት ወይም ደግሞ ነፍስ በሞተች ጊዜ በሰማይ የሚዋሳት አታገኝም። ለማስረጃ ብዙ ዕዳ ያለባት አንድ ሰው ነበረ። ባለገንዘቦች ፈልገው በአደባባይ ባገኙት ጊዜ የሚከፍለው ከማጣቱም በላይ የሚዋሰውም ደግሞ አጣ። እነሱም ይዘው ደግሞ አስረው ሲደበድቡት ቢጮህ ቢጣራ የሚደርስለት ጠፋ። ፈጽሞ የሚዋሰውም ደግሞ ታጣ። እንግዲህ እኛ በፍርድ ቀን ከእግዚአብሔር አብ ፊት በቀረበን ጊዜ የዚህ አይነቱ እድል ፈንታ እንዳያጋጥመን በሕይወት ባለንበት ጊዜ ዋስ ጠበቃ ካላዘጋጀን በሰማይ የሚዋሰን አናገኝም። መላእክትን፣ ጻድቃንን፣ ሰማዕታት በዚህ ዓለም ካላከበርናቸው ሰውነታችንን ወይም ደግሞ ነፍሳችንን ለነሱ አደራ ካላስጠበቅናቸው በፍርድ አደባባይ የሚዋሰን ወይም ደግሞ ቤዛ ሆኖ የሚያሳልፈን የለም። በልዑል እግዚአብሔር ፊት ነፍሳችንን ለማዳን ችሎታ ያለው የለምና ወንድም ወንድሙን ጋሻ መከታ ጦር ሰብቆ አለሁልህ ሊል አይችልም። ልጆችም አባት እናታቸው አያድኑም። ወላጆች እኛ ስለ እናንተ እንሞታለን በማለት በልጆቻቸው ወይም ደግሞ በወንድሞቻቸው ፍርድ አይገቡም። እናንተም ሴት ልጇን ደግሞ ማዳን አይቻላትም። ጻድቁ ዋጋውን የሚያገኝባት ያቺ ታላቅ የእግዚአብሔር የፍርድ ቀን በደረሰች ጊዜ የሥጋና የነፍስ ደም ደግሞ ግባታቸው ደግሞ የሚያጎሳቁሉ ገሃነመ እሳት እንደ አንበሳ የሚውጥ የኩነኔ ቦታ በዚያ ይጠብቀናልና በዚህ ዓለም ቸርነትን ካላደረግን ንስሐ ካልገባን በሰማይ ይቅርታን አናገኝም። እናንተ ነገሥታት፣ መኳንንት፣ ባለጸጎች በዚህ ዓለም በእል የከበራችሁ በድሆች ላይ ደግሞ ፍርድን የምታጓድሉና የምታጣምሙ ወዮላችሁ፣ ወዮት አለባችሁ። የመጽሐፍት ቃል እየሰማችሁ አገልጋዮቼ ካህናትን የምታቀልሏቸው የምትንቋቸው ሁሉ ከሹመታችሁ ደግሞ እሽራችኋለሁ፣ ከማዕረጋችሁም ደግሞ አዋርዳችኋለሁ፣ ከወንበራችሁም ላይ ደግሞ እገለብጣችኋለሁ። በእኔ ዘንድ ብዙ መቅሰፍትና የገሃነመ እሳት የኩነኔ ፍርድ ተዘጋጅቶ ይጠብቃችኋል። እናንተ የሰው ገንዘብ የምትቀሙ፣ ነፍስ የምታጠፉ፣ ሰውን የምትበድሉ፣ በመንገድ አሸምቃችሁ ማጅራት የምትመቱ ወዮላችሁ፣ ወዮት አለባችሁ። በዚያ ክፉ ተግባራችሁ ከገቡበት የማይወጡበት ጉድጓድ ተጠላችሁ ከዚያ የሚያሰቃያችሁ የእሳት መርዝ ተዘጋጅቶላችኋልና። እናንተ ባልንጀራችሁን የምታሙ ከጎልማሳ ሚስት የምትሄዱ ወዮላችሁ፣ ወዮት አለባችሁ፣ በእሳት ጉድጓድ ትጣላላችሁና። እናንተ ጣዖታትን የምታመልኩ ጠንቋይን የምትጠይቁ ወዮላችሁ፣ ወዮት አለባችሁ። የትውልድ ዘራችሁ ደግሞ ይደመሰሳል፣ ስማችሁም ይጠፋል፣ ተስፋችሁም ደግሞ ይመነምናል። እሳት እንደገባ ሰም ደግሞ በእሳት ጉድጓድ ውስጥ ደግሞ ተጥላችሁ ትቀልጣላችሁ። እናንተ ዳኞች በፍርድ ጊዜ የሰውን ፊት አይታችሁ ፍርድን የምታጓድሉ፣ ቀሳውስት ዲያቆናትን የምትሳደቡ፣ ነዳያንን የምታንኳስሱ ወዮላችሁ፣ ወዮት አለባችሁ። እሳቱ በማይጠፋ በማያንቀላፋ ከዚያ እሳት ገሃነም ተዘጋጅቶላችኋልና። እናንተ ትዕቢተኞች፣ ትምክተኞች ወዮላችሁ፣ ወዮት አለባችሁ። እድሜያችሁ ያጥራልና በእሳት ውስጥ ደግሞ ተጠላችሁ በእግረ አጋንንት ትጠቀጠቃላችሁ፣ እንደ ሰምም ትቀልጣላችሁና። እናንተ መምህራኖች የምትጠሉ ከሀገር አስወጥታችሁ የምታሳድዷቸው፣ ትሑታንን የዋሃን ነዳያንን የምታዋርዷቸው የምታጎሳቁሏቸው ወዮላችሁ፣ ወዮት አለባችሁ። በእኔ ዘንድ እናንተ እንዲሁ ትዋረዳላችሁ ትናቃላችሁና። ደናግላ ድንግልናችሁን ያለ ጊዜው የምታሳድፉ እናንተ ወጣት ሴቶች ወዮላችሁ፣ ወዮታ ይገባችኋል። የሚያቃጥል የእሳት ነበልባል ይጠብቃችኋልና። የሰው ልጆች ታስቱ ዘንድ የራስ ጸጉራችሁን የምትታቱ የምትጎነጎኑ ሴቶች ወዮላችሁ፣ ወዮታ ይገባችኋል። የሚያቃጥል የእሳት ውስጥ
ትጣላላችሁና የባህሪ ልጅን ክርስቶስ የምትክዱ ትእዛዙን የማትጠብቁ ወዮላችሁ ወዮት አለባችሁ። በዚያች በመጨረሻው የፍርድ ቀን በኃጥአን መዝገብ ተመዝግባችሁ የእሳት ጎርፍ ወስዶ ከእሳት ባህሪ ይጨምራችኋልና በዚያም እስከ ዘላለሙ ተዘግቶባችሁ ትኖራላችሁና እናንተ ሰንበትን የምትሽሩ ትእዛዜን ደግሞ የማታከብሩ ወዮላችሁ ወዮት አለባችሁ። የሚቆራረጥ ሰይፍ ይታዘዝባችኋልና የጥፋት ፍርድ ይፈረድባችኋል። ረሃብ ቸነፈር ይታዘዝባችኋል። እርስ በርሳችሁ ትተላለቃላችሁ፣ ወደ እሳትም ትጣላላችሁ። ዳግመኛም እግዚአብሔር በእኔ ኃይል እንጂ ቀን በፀሐይ ብርሃን የምትሄዱ ይመስላችኋልን? እናንተስ ኃይል የላችሁም አለ። በሌሊት ሄዳችሁ ትደበቃላችሁ፣ ነገር ግን ዓይኔ የማያያችሁ ጆሮዬ የማይሰማችሁ ይመስላችኋልን? እኔስ ደግሞ ሰማችኋለሁ፣ አያችሁም አለሁ፣ እዘብትባችኋለሁ። ከእጄ ወጥታችሁ የምትሸሸጉበት ዋሻ የምትጠለሉበትን መንገድ የላችሁምና በዱር በገደል ደግሞ ለመደበቅ ብትሞክሩ ተራራው ገደሉም እንጨቱም ሳሩም ስለሚሸሻችሁ ፈጽሞ መደበቂያ አታገኙም። ክብርን ድህነትን የምሰጥ እኔ ነኝ፣ የምሾም የምሽር እኔ ነኝ፣ የምገድል የማድን የምቀስፍ ይቅር የምል እኔ ነኝ። ከእጄ የሚያመልጥ ከቶ የለምና ራሳቸውን ዝቅ በማድረግ ፍቃዴን የሚፈጽሙ ሁሉ በሰላም በፍቅር በአንድነት በመንግስተ ሰማያት ለዘላለሙ ከኔ ጋር ይኖራሉ ይላል እግዚአብሔር። ዳግመኛ እናንተ የቤተ ክርስቲያን ልጆች የምትሆኑ ወዳጆቼ ወንድሞቼ ሆይ ስሙ። በኅዳር 12 ቀን በሰኔ 12 ቀን እንዲሁም ደግሞ የአርባዕቱ እንስሳ ኪሩቤል የ24ቱ ካህናተ ሰማይ ሱራፌል በዓል በሚከበርበት ቀን ስለነዚህ ስለ አራቱ በዓላቶች መላእክት ሁሉ የመላእክት አለቆች አጋዕዝተ ሥላሴ መናብርት ስፍር ቁጥር የሌላቸው የሰማይ ሰራዊት በሙሉ የመላእክት አለቃ የቅዱስ ሚካኤልና እንዲሁም የአርባዕቱ እንስሳና ኪሩቤልና የ24ቱ ካህናተ ሰማይ ሱራፌልና ክብራቸው ገናናነታቸው ይመለከቱ ዘንድ ይሰበሰባሉ። በዚያችም ቀን እግዚአብሔር በሰው እጅ ያልተፈተለና ያልተሰራ የብርሃን ልብስ ወይም ደግሞ መጎናጸፊያ ያለብሳቸዋል። የእግዚአብሔር አብ የእሳት መጋረጃ በተገለጠበት ወቅት ህቡር አርያው ይህን ይመስላል ተብሎ የማይመረመር የሕይወት አክሊል በራሳቸው ላይ ደግሞ ያቀናጃል። አዲስ ሥርዓትን ያሳያቸዋል ወይም ያስተምራቸዋል። ለሌሎች መላእክት ያላዩትን ደግሞ በእሳት መጋረጃ ውስጥ ያለ ስውር ምስጢር ይገልጽላቸዋል። ዓይኖቻቸው ከፀሐይና ከጨረቃ 7 እጅ ደግሞ ያበራል። የፊታቸው ጸዳል ደግሞ እንደ አጥቢያ ኮከብ ያበራል። ተድላ ደስታቸው ደግሞ ሰማያዊ ክብራቸው ባለሟልነታቸው ለዘላለም የማያልፍ የማይጠፋ የማይጎድል ደግሞ የማይሻር ነውና መላእክት ሁሉ ይህን ባዩ ጊዜ በእውነት እሊህ ሊቃነ መላእክት ክቡራነ ብሩካን ናቸው። በመዓልትም በሌሊትም ስቡህ አንተ በልዑል ስቡህ አንተ ወልዑል አንተ እያሉ ደግሞ እግዚአብሔርን ያመሰግናሉ። የእግዚአብሔር አብ የምክሩ አበጋዞች መንፈሳን እናንተ ናችሁ እያሉ ደግሞ አደነቁ። ቅዱስ ሚካኤልና ቅዱስ ገብርኤል እንዲሁም 40ቱ እንስሳና ኪሩቤልና 24ቱ ካህናተ ሰማይ ሱራፌል ቅድስት ድንግል ማርያም በስተቀር በክብር የሚተካከላቸው ደግሞ የለም። ዳግመኛም እግዚአብሔር ሚካኤልና ገብርኤልን እንዲሁም 24ቱ ካህናተ ሰማይ ሱራፌል 40ቱ እንስሳ ኪሩቤልን በፍጹም ክብራቸው መታሰቢያቸው ያደረገ በጸሎታቸው የተማመነ በእኔ ዘንድ ደግሞ ዋጋውን አያጣም። በስጋውም ደግሞ ቢሞት በነፍሱ ይኖራል። ኃይል ጽን እሆነዋለሁ። ቸርነቴን የባህሪ ደግሞ ሕይወቴን በሱ ላይ ደግሞ አሳድራለሁ ብሎ እንደተናገረ እግዚአብሔር አብም መላእክቶቹን ደግሞ ሁሉ እንዲህ ሲል ደግሞ አዘዛቸው። ከፈተና ደግሞ መከራና ከጭንቅ ከለየለት ጠላት እጅ ሁሉ በእውነት ጠብቋቸው። ክፉ ነገርን ርኩሳን መናፍስት እኩያን አጋንንት ወደ እነሱ እንዳይቀርቡ ረሃብ ቸነፈር ወደ ቤታቸው እንዳይገባ በእውነት ተከላከሉላቸው። ከቀማኛና ከተንኮለኛ በመንገድ ከሚሸምቅ ደግሞ ማጅራት መቺ ከልዩ ልዩ ጠላት
ጥቃት ደግሞ ይድኑ ዘንድ ደግሞ በቅርብ በሩቅ ያሉ ደግሞ ጠላቶችም ፈጽመው ይደምሰሱ ዘንድ ከገሃነመ እሳት ደግሞ ያመልጡ ዘንድ በእውነት ደግሞ ረዷቸው። ይህ መጽሐፍ የሕይወታቸው መገኛ የነፍሳቸው ደግሞ መዳኛ መሆኑን ያውቁ ዘንድ ደግሞ በእውነት አስረዷቸው በማለት አስገነዘቧቸው፣ አስታወቋቸው። እግዚአብሔር አብም ይህን ትእዛዝ በሰጣቸው ጊዜ ሁሉም ደግሞ ተነስተው በዙፋኑ ፊት ደግሞ እየሰገዱ አሸናፊ እግዚአብሔር ሆይ ምስጋና ደግሞ በሰማይና በምድር ደግሞ እየመላ ነው። በጽርሐ አርያም ደግሞ የምትኖር በታች በደቂቀ አዳም የምትመሰገን በኪሩቤል ላይ ደግሞ ዙፋን ደግሞ ዘርግተህ በአንድነት በሶስትነት ጸንተህ የምትኖር በአንድ ቃል ቅዱስ 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 እያልን እናመሰግናለን አሉ። ቅድመ ዓለም የነበረ ዓለምን አሳልፈው የሚኖር ሰማይና ምድርን ለፈጠረ ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፈው ለሚኖር ብርሃናትን ለፈጠረና ታላላቅ ታምራትን ላደረገ እግዚአብሔር አብ በእውነት ምስጋና እናስተላልፋለን። ቅድመ ዓለም የነበረ ዓለምን አሳልፈው የሚኖር ስልጣን ላለው ፀሐይ፣ ጨረቃን፣ ከዋክብትን ለፈጠረ ለእግዚአብሔር በእውነት ምስጋናን እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ባህሪው የሆነ ከተሰወሩ መላእክት የተሰወረ መንግስቱ ደግሞ የማይሻር ለእግዚአብሔር በእውነት ምስጋናን እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ኃይል ያለው ድካም ደግሞ የማይሰማው ክቡር ሕጸጽ የሌለበት ምሉእ ለሆነ ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፈው የሚኖር ግሩም እምልዑላን የተባለ የሚመሰገን የፍጥረቱ ሁሉ ፈጣሪ ገዢ የሆነ በልዑላኑ ላይ ደግሞ አድሮ የሚኖር ጌትነቱ የማይመረመር ለሱ ለብቻው ለእግዚአብሔር አብ በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የምትኖር አምላካችን እግዚአብሔር ሆይ ምስጋናን እናቀርብልሃለን። ፍጻሜ ለሌለው መንግስት ምስጋና ይገባሃል በእውነት ያለ ሐሰት። ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ክቡር ምስጋና ላንተ ይገባል ለዘላለሙ አሜን። ዳግመኛም እግዚአብሔር በሐዋርያው በጳውሎስ ቃል ለሕዝቦቹ ሁሉ እንዲህ አለ። በወንጌል ቃልና በድርሳን ደግሞ በሌሎችም መጽሐፍት አማካይነት የነገርኳችሁን ሰምታችሁ አላመናችሁም። እንግዲያስ እናንተ ርጉማን ከእኔ ሂዱ፣ እስከ ዘላለም ድረስ ደግሞ መውጫ ወደሌለበት ጭንቅ መከራ ወዳለበት ሂዱ። እናንተ ብሩካን የዋሃን ትሑታን የአባቴ ወገኖች ፍቃዱን የፈጸማችሁ ሁሉ የማያልፈውን ደግሞ የማያልቀውን መንግስቱን ደግሞ ክብሩን ደግሞ ባለሟልነትን እሰጣችሁ ዘንድ ደግሞ ወደ እኔ ኑ፣ ከእኔም ጋር ደግሞ በታላቅ ደስታ ትኖራላችሁ። ከአፌ የወጣውን ቃል አይታበልምና ዓለም ከመፈጠሩ በፊት ከዚህም በኋላ በአንደበቴ የተናገረውን ቃል አይለውጠውም አይታጠፍምና ይላቸዋል። አሁንም እነሆ ሚካኤልና ገብርኤል 24ቱ ካህናተ ሰማይ ሱራፌልና 40ቱ እንስሳ ኪሩቤል ጻድቃን ሰማዕታት ቅዱሳን የሆኑ መላእክት በድንግልና የጸኑ ቅዱሳት አንስትና መነኮሳት በጠቅላላው ደግሞ ከአዳም ዘር ጀምሮ እስከ ዛሬ ድረስ አሸናፊ የሆነ እግዚአብሔር በቅን ያገለገሉትን ሁሉ ይልቁንም መድኃኒታችን ሕይወታችንን የወለደችልን ንዕድ ክብርት የሆነች ድንግል ማርያም በሰማይ ክብሯን ታገኙና ሕይወትን ትወርሱ ዘንድ አክብሯት። በተለይም የመላእክት አለቃ የሆነ የቅዱስ ሚካኤልን ጸሎትና በረከቱ ጠላትን ድል የምንነሳበት የማቸነፊያ ዘውድ ያቀናጀን አይነ ንስር ያላት የጻድቃን ነፍሳት ወደሚያድሩባት የማህበራነ ጽዮን ምስሐ ጽድቅ ወደ ተዘጋጀበት ያግባን አሜን። ዳግመኛም ይህን መጽሐፍ የጻፈ ያነበበ የተረጎመ በእዝነ ህሊና በጥሙ ልቦና በዚህ መጽሐፍ እጅግ ተማምኖ በዚህ መጽሐፍ ደግሞ ምስጢር ተመራምሮ ያወቀና ንጽህናን በተጎናጸፈ ስለ ቅዱስ ሚካኤል በፍቅር በጋለ ስሜት ይህን የምስጋና መጽሐፍ ለመጻፍ ከልብ የተጋውን የያዕቆብ በረከት የኤፍሬምና የምናሴ ላይ እንዳደረ እንዲሁ ደግሞ የፈጣሪው በረከት የመልአኩም ረድኤት
ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኖር አሜን። ያለ ሐሰት በእሱ አማላጅነት ለሚተማመኑ ምሕረትን የሚለምን የእሳት ነጸብራቅ ከአንደበቱ የሚፈልቅ ተፈጥሮ ደግሞ ከነበልባል እሳት የሆነ በኢየሱስ ክርስቶስ ዙፋን ቀኝ የሚቆምና የእግዚአብሔር የቃል ኪዳኑ መልእክተኛ የሆነ የልዑል ክቡር የሆነ የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። እኛንም ከሰይጣን የኃጥአንን ነፍስ ከሚቃረኑ አጋንንት በሕመምና በደዌ ሁሉ ከሚፈታተኑን የነሱ መኖሪያ በሆነ በገሃነም እሳት በስልጣናቸው ስር ያሉትን ከሚያሰቃዩ ከጸናች ሃይማኖት ሕግ ካፈነገጡት አላውያን ከሃዲዎች ያድነን አሜን። በእሳታውያን ጓደኞቹ ጉባኤ የተሰበሰብን የጥምቀት ደሞ ልጆች ለእኛም የአማላጅነቱ ምልክት ይላክልን። የኃጢአት መልአክ ደሞ መልእክተኞች የሆኑ የዲያብሎስን ሰራዊት ደሞ ይደምስስልን አሜን። ይልቁንም ወዳጆቹ እናንተን እኛን ሁላችንም በማይለውጠው ዘመን በማይሻረው በስላሴ በትር ስልጣን ይጠብቀን ለዘላለሙ አሜን። በአንዲት ሀገር ውስጥ በቅዱስ ሚካኤል ቤተ ክርስቲያን አቅራቢያ አንድ ችግረኛ ሰው እንደነበረ ተነገረ። እሱም ዘወትር ጧት ወደ ቅዱስ ሚካኤል ቤተ ክርስቲያን ማልዶ እየሄደ በስዕሉ ፊት ደግሞ በመቆም በቁርጥ ሐሳብና በቀናች ሃይማኖት እንባውን ደግሞ በማፍሰስ የመላእክት አለቃ ቅዱስ ሚካኤል ሆይ የምመገበው ምግብ የምለብሰው ልብስ ይሰጠኝ ዘንድ ወደ ፈጣሪ ወደ እግዚአብሔር አመልክትልኝ አሳስብልኝ በማለት እየለመነና እየማለደ ለብዙ ጊዜ ኖረ። ከዕለታት በአንድ ቀን ቅዱስ ሚካኤል ወደ እሱ መጥቶ እንዲህ አለው፣ አንተ ሰነፍ ሰውነትህ መስራት ከሚችለው ሥራ አንዳችም አልሰራህም። ነገር ግን በሥራ ፈትነት ተቀምጠህ ምን ትዘበዝበኛለህ? ለመስራትም ደግሞ ክንድህን እንኳ አላነሳህም። እርሻ አርሰህ ምድርን በምትሰጠው ጥቅምም አልተጠቀምክም። አትክልት አልተከልክም፣ ዘር አልዘራህም። ይህን በማድረግስ እንኳ ባይቻልህ ንግድ አትነግድምን? የሥራ ፍሬህስ አበዛልህና ባርክልህ ዘንድ አለው። እንግዲህ ረዳት እሆንህ ዘንድ በማናቸውም የሥራ መስክ ደግሞ ያልተሰማራህና እድልህንም ያልሞከርክ ስለሆንክ ከሰው ሁሉ በታች ሆንክ፣ ተዋረድክ። በስንፍና ደግሞ በታካችነትህም ደግሞ ከልጅነትና ከሚስትህ ጋር በችግር አለንጋ ደግሞ ስትገረፍ ትገኛለህና አሁንም ወደ ቤተ ክርስቲያን ሂድና ትነግድበት ዘንድ ከቤተ ክርስቲያኑ ገቢ ገንዘብ እንዲሰጡ ደግሞ ለኤጲስቆጶሳቱ ንገረው። እኔም ደግሞ በትርፍ ቤተሰቦችህን ታስተዳድርበት ዘንድ እንዲባርክልህ ደግሞ ከወጣህበት በሰላም መልሶ ከቤትህ እንዲያገባ እግዚአብሔር ለምነዋለሁ አለው። ይህን ነገር ደግሞ በሰማ ጊዜ በፍጹም ደስታ እግዚአብሔርን እያመሰገነ ቅዱስ ሚካኤልን አከበረው። ከዚያም ፈጥኖ ወደ ቤተ ክርስቲያን ሄደና ከቤተ ክርስቲያን ገንዘብ ይሰጠው ዘንድ ኤጲስቆጶሱን ደግሞ ጠየቀው። ኤጲስቆጶሱም ደግሞ እሺ በጎ ነገር ግን የሚዋሰሰው አምጣ ቢለው ሰውየውም የመላእክት አለቃ ከሆነ ከቅዱስ ሚካኤል በስተቀር የሚዋሰኝ ደግሞ አላገኝም ብሎ ደግሞ መለሰለት። በዚህን ጊዜ ኤጲስቆጶሱ እስከ 1 ዓመት ድረስ ደግሞ ከወለድ ነፃ አድርጎ በትርፍ ግን ደግሞ ችግሩን እንዲያቃልልበትና ቤተሰቦቹን እንዲረዳበት የጠየቀውን ገንዘብ ደግሞ ሰጠው። ያን ጊዜ ወርቁን ከኤጲስቆጶሱ ተቀብሎ ወደ ሩቅ አገር ሄደና በዚያ ወርቅ ደግሞ 1 ዓመት ሲነግድ ከቆየ በኋላ የቀጠሮ ጊዜ ደግሞ እንደደረሰ አውቆ ያለሁት ሩቅ አገር ስለሆነ በቀጠሮዬ ቀን ደግሞ ልደርስ አልቻልኩም፣ ስለዚህም ምን ማድረግ ይሻለኛል እያለ ያወጣ ያወርድ ደግሞ ጀመረ። ከብዙ ሐሳብ በኋላ የብረት ሳጥን ወይም ደግሞ ካዝና አሰርቶ ያን ወርቅ ደግሞ ከሳጥኑ ውስጥ ደግሞ ከተተና ይህ ወርቅ ደግሞ ከእገሌ አገር የሚገኝ ከቅዱስ ሚካኤል ቤተ ክርስቲያን የተበደርኩትን ገንዘብ ነውና የሚል ጽሑፍም ደግሞ ጽፎ ከገንዘቡ ጋራ ደግሞ አብሮ በሳጥኑ ቆለፈና ቅዱስ ሚካኤል ሆይ ይህን ወርቅ ለቤተ ክርስቲያን ታደርስልኝ ዘንድ እለምንሃለሁ። እኔ ይህን ሊፈጽም በሚችል ጸሎት
ተማምኛለሁና ብሎ ደግሞ ከባህር ጣለው። በዚያን ጊዜ ያን ወርቅ ያለበትን ሰዓት ታላቅ አሳ ዋጠው። በዚያም ዕለት ደግሞ የቤተ ክርስቲያን ጠባቂ ወደ ባህር ዳርቻ ሄዶ አሳ አስጋሪውን ደግሞ ወንድሜ ሆይ ለቅዱስ ሚካኤል በዓል እንግዳ መቀበያ ይሆን ዘንድ አሳ አጥምድልኝ አለውና ያጠምድለት ዘንድ ተዋዋሉ። ከዚያም አሳ አስጋሪው መረቡን ወደ ባህር ጣለው። ያን ጊዜ ወርቁን የዋጣ ታላቅ አሳም ደግሞ ተያዘለት። ለቤተ ክርስቲያኑ ጠባቂ ሰጠው። የቤተ ክርስቲያኑ ጠባቂ አሳውን ወስዶ ለኤጲስቆጶስ ሰጠው። የአሳውም ሆድ በተሰነጠቀ ጊዜ ያ ወርቅና ደብዳቤ ተገኘ። ኤጲስቆጶሱም ደብዳቤውን አንብቦ ወርቁን ተረከበ። በኋላ ይህን ምስጢር ለማንም ሳይናገር ደብቆ አቆየው። ከብዙ ዘመን በኋላ ያ ሰው ከንግዱ ደግሞ ተመልሶ ወደ ሀገሩ ገብቶ ሳለ ከዕለታት በአንድ ቀን ኤጲስቆጶስ አገኘውና ትነግድበት ዘንድ የተበደርከውን ያን የቤተ ክርስቲያን ገንዘብ ስለምንድን ነው ያልሰጠኝ ሲል ደግሞ ጠየቀው። እሱም አቤቱ እግዚአብሔር ሕያው ነው፣ የቅዱስ ሚካኤል ጸሎት ምስክሬ ነው። ያን የቤተ ክርስቲያን ገንዘብና ደብዳቤ ጨምሬ በሳጥኑ ቆልፌ ደግሞ ለቅዱስ ሚካኤል ቤተ ክርስቲያን እንዲያደርስልኝ የቅዱስ ሚካኤልን ፈጣሪ አምኜ ከባህር ጥየዋለሁ፣ ገንዘቡ የራሱ ነውና ደግሞ አለው። ኤጲስቆጶሱም ይህ የሆነበት ወሩና ዕለቱ ሰዓቱ መቼ ነው በማለት መረመረው። ሰውየውም በትክክል አስረዳው። በኋላ ነገሩ ደግሞ እውነት መሆኑን አውቆ ኤጲስቆጶሱም ደግሞ ለዚህ ሰውዬ ሰገደለት። እግዚአብሔርን ቅዱስ ሚካኤልም ደግሞ አመሰገነ። እንዲህም ደግሞ ኤጲስቆጶሱ ሰውየውን ይቅርታ በመጠየቅ አንተስ መንፈስ ቅዱስ ያደረብህና እግዚአብሔርን የምትፈራ እውነተኛ ሰው ነህ፣ አሁንም በጸሎትህ ታስበኝ ዘንድ እለምንሃለሁ አለው። ከዚያን በኋላ ሁለቱም ወደ ቅዱስ ሚካኤል ቤተክርስቲያን በፍቅር አንድነት ሄደው አጥንትን የሚያለመልም ከወይን መጠጥ ይልቅ እጅግ የሚጣፍጥ ለሰሚውም እጅግ ግሩምና ድንቅ የሆነ ተአምራትን ገናናነቱን ለሕዝብ ሁሉ ተናገሩ። ልመናው አማላጅነቱ እንደ አጥር እንደ ቅጽር ሆኖ ይጠብቀን፣ አሜን። ከጠላታችን ከሰይጣን ወጥመድ ያድነን፣ አሜን። ከስህተት ሁሉ ያስወግድልን፣ አሜን። ቂም በቀልን ከልቦናችን ያርቅልን፣ አሜን። ጣፋጭነት ያለው የሕይወትን ፍሬ አፍርተን እንድንገኝ ያብቃን ያድርገን ለዘላለሙ አሜን። የተወደዳችሁ አባቶቼና ወንድሞቼ ሆይ ልብ አድርጋችሁ ስሙ። ይህን ተአምረ ሚካኤል የጻፍነው በኋለኛው ዘመን በእግዚአብሔር ፊት ስንቆም ደግሞ እንዳናፍርና በሱ ዘንድ ደግሞ ባለሟልነትን አግኝተን በመንግስተ ሰማያት በክብር ተጊጠን በደስታ እንኖር ዘንድ በማሰብ ነው። እንዲሁም እግዚአብሔር ፍጹም ይቅርታውንና ቸርነቱን እንዲያደርግልንና የእውነት አማላጅነትን ቅዱስ ሚካኤል ወደኛ ልኮልን ከሱ ጋራ ደግሞ በመተዋወቅ እንድንችል ነውና። ዳግመኛም የቤተ ክርስቲያን ልጆች የሆንን እኛ በፍቅር ወደሱ እንዲያስበንና ጠላታችንን ሰይጣንን ዓይናችን እያየ በፊታችን ቀጥቅጦ ያጠፋልን ዘንድ አሁንም ባሕረ እሳትን በክንፍ እየቀዘፈ እንዲያሻግረንና አማኑኤል የሚያወርሰንን ክቡር ወደ አለበት ጽርሐ መንግሥተ ሰማያት ያገባን ዘንድ በገነትም ካለው መልካም የአትክልት ፍሬ ይመግበን ዘንድ ይህን ቃል የሰማነውም ሁላችንም የምሕረት ቃል ያሰማን ዘንድ ነው እስከ ዘለዓለሙ ድረስ አሜን። ልመናው ክብሩ ለዘላለሙ በእኛ ላይ ይደረብንና የመላእክት ሁሉ አለቃ የሆነ የቅዱስ ሚካኤል ያደረገው ተአምር ነው። የእግዚአብሔር የአምላካችን የጥበቡን ምላት የታምራቱን ብዛት ቀጥሎ እንደሚከተለው እንሰማለን። እግዚአብሔርን በፍጹም ልቦናው የሚወድ ትእዛዙን የሚፈጽም አንድ ሰው ነገረኝ፣ እንዲህም አለኝ። የክርስትናን እምነት ያለው ሰው የመላእክትን፣ የነቢያትን፣ የጻድቃንን፣ የሰማዕታትን ቢሆንም መታሰቢያቸውን ቢያደርግ በእውነት እግዚአብሔር ይምረዋል። መልአኩም መልሶ አንተ ሰው ለመላእክት ምን ያህል ስልጣን እንደተሰጣቸው ላስረዳህ አለኝ። ከደቂቀ አዳም ወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበረ። ያ ሰው ከተወለደበት ቀን ጀምሮ ከተንኮልና ከክፋት በስተቀር አንዳች በጎ ሥራ ሰርቶ አያውቅም። ነገር ግን አንድ ዓላማ ብቻ ነበረው። ይኸውም በየወሩ የቅዱስ ሚካኤልን በዓል ማክበር፣ ዝክሩን እየዘከረ ለነዳያን ማብላት ማጠጣት ነበረ።
ከዚህ በኋላ ግን ደግሞ ያ ሰው ሞተና አጋንንት ይህች ነፍስ የኛ ናት በማለት ሲደነፉ፣ ሚካኤል ግን የኔ ናት እያለ ደግሞ ይከራከር ነበረ። እንዲህም የኔ ናት በመባል ከጌታ ዙፋን ፊት ደግሞ ስለቀረቡ ጌታ 4 አማራጭ አቀረበላቸውም። ሚካኤል ወስዶ ይደብቀውና እናንተ ግን ፈልጋችሁ ብታገኙ ውሰዱት፣ ወይ እናንተ ወስዳችሁ ሸሽጉትና ሚካኤል ፈልጎ ካገኘው ይውሰደው፣ ከነዚህ አንዳቸውን ምረጡ አላቸው። እነሱ ግን ደግሞ ሚካኤል ወስዶ ከመንበሩ መለኮት ቢሸሽገው ምን ለማድረግ እንችላለን እያሉ በሐሳብ ጭንቅ ተዋጡ። ከብዙ ሐሳብ መለዋወጥ በኋላ እኛን ሰውረዋለን ወይም እንሸሽገዋለን ብለው ያን ሰው ደግሞ እምቅ አውርደው የገሃነም እሳት ዙሪያት ባለበት ጥልቅ ባህር ውስጥ ደግሞ ደበቁትና ወይም ወረወሯትና እንግዲህ ሚካኤል ፈልጎ ያገኘው ተባባሉ። በዚያን በኋላ ቅዱስ ሚካኤል እነዚያን አጋንንት ከዚያ ቦታ ደግሞ አካባቢ ዘወር በሉ አላቸውና ወደ ሲኦል ገብቶ መፈለግን መበርበርን ደግሞ ጀመረ። አላገኘም ነበረ። በአንድ ክንፍ 7,000 ነፍሳትን አወጣ። በሁለተኛው ክንፍ እንዲሁም አወጣ። በሶስተኛው አወጣ። በመደጋገም በብዙ ሺህ የሚቆጠሩ ነፍሳትን አወጣ። ሆኖም ሊያገኘው አልቻለም። በዚህ ሰው ምክንያት ያወጣው ነፍሳት ደግሞ ቁጥር 1000 ነው። ከእነዚህም ውስጥ ደግሞ ያልተጠመቁ አረመኔዎችም ይገኙበት ነበረ። ያን ጊዜ የሰማይ መላእክት ሁሉ ይህስ እጅግ በጣም አስደናቂ ነገር ነው አሉ። ጌታችን በወንጌል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ደግሞ ይጠፋል ይላልና እንዲህ ሰዎች እንዴት ሊድኑ ቻሉ? አንተ የሰው ልጅ እሊህ አረማውያን የዳኑበት ሳይጠመቁ ገነት የገቡበት ምክንያት ሰምተሃልን? አይተህ ተገነዘብክ ተብሎ ቢጠየቅ ቅዱስ ሚካኤል ስላጠመቃቸው ገነት ሊገቡ ችለዋል፣ ብርሃንንም ሊጎናጸፉ በቅተዋል ሲል ደግሞ መለሰ። አባ ዘሚካኤል በነገሩ ተደንቆ አማኑኤል ሁሉን ማድረግ ይቻለዋል አለ። ዳግመኛም ያ ሰው ስለ ሰው ደግሞ ልጆች በማድነቅ በመላእክት ወይ ደግሞ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ስም ደግሞ በጎ ስራ ደግሞ የሰሩ እያንዳንዳቸው ከቶ ዋጋቸው አያጡም ብሎ ተናገረ። የሊቀ መላእክት የቅዱስ አምላክ ሆይ ይህንን ሰው ደግሞ ከገሃነመ እሳት እንዳዳንከው እኔንም ደግሞ እኛንም ሁላችንም እዚህ የተሰበሰብነው ሕዝበ ክርስቲያንም ደግሞ በዚህ ዓለም በሚመጣው ዓለምም አድነን ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን በስም በአካል በግብር 3 ብንል በባህሪ በህልውና በአገዛዝ አንድ አምላክ በማለት እያመንን ጥቅምት በበዓተ በ12 ቀን ንዑድ ክቡር የሆነ የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን ነው መሆኑን እናገራለን። በዛሬው ቀን እግዚአብሔር ነብዩ ሳሙኤል በቤተ መቅደስ ሳለ በቄስ በልጁ በሳኦል ፈንታ በእስራኤል ላይ ደግሞ ዳዊትን ቀብቶ ያነገሰው ዘንድ በቤተልሔም የሚኖር የዳዊት አባት ወደ እሴይ ደግሞ ቤት ልኮታልና ያን ጊዜ ነብዩ ሳሙኤል ነገስታቱ ተቀብተው ደግሞ የሚነግሱበትን ቅብአ መንግስት ይዞ ደግሞ ወደ እሴይ ደግሞ ዘንድ በደረሰ ጊዜ ልጆችህን ሁሉ አቅርብልኝ እና ከልጆቹ መካከል ቅብአ ነገስት ደግሞ ቀብቼ በእስራኤል ላይ ደግሞ አነግሰው ዘንድ የእግዚአብሔር መልአክ አዞኛልና አለ። እሴይም ደግሞ ይህን ቃል ደግሞ ከሳሙኤል አንደበት በሰማ ጊዜ እሺ በጎ ብሎ ከዳዊት በስተቀረ ልጆቹን በሙሉ አቀረበለት። እሱ ወይም ደግሞ ዳዊት በእርሻው መካከል በጎቹን ይጠብቅ ነበርና በዚያም በእሴይ ልጆች በእያንዳንዳቸው ራስ ላይ ቅብአ መንግስቱን እያፈሰሰ ቀብቶ ሊያነግሳቸው ቢሞክር የእግዚአብሔር ፍቃድ ሳይሆን ስለቀረ ሳሙኤል እሴይን ከልጆች መካከል የቀረ የለምን ሲል ደግሞ ጠየቀው። እሴይም ከወንድሞቹ ሁሉ የሚያንስ ታናሽ ብላቴና አለ፣ እርሱም በበጎች መሰማሪያ በጎችን ሲጠብቅ ይገኛል ደግሞ አለው። ሳሙኤልም ፈጥነ ደግሞ አምጣልኝ ስላለው ደግሞ ያን ጊዜ ደግሞ ፈጥኖ አመጣለትና በእግዚአብሔር ስለተመረጠ ቅብአ መንግስቱን ቀብቶ በእስራኤል ላይ ደግሞ አነገሰው። ዳግመኛም በዛሬው ዕለት እግዚአብሔር ቅዱስ ሚካኤል ወደ ዳዊት ልኮት
ኃይል ሰጥቶ እየተራዳው የራአይታዊውን የኤሎፌላዊውን ወገን የሆነ የጎልያድን ገድሎ የእስራኤል ልጆችን ከጠላታቸው እጅ ያዳነበት ቀን ነው። ስለዚህም የቤተ ክርስቲያን መምህራን የቅዱስ ሚካኤል በዓሉን በየወሩ እንድናከብር መታሰቢያውንም እንድናደርግ አዘዙን ወይም ሥርዓት ሰሩልን። የቅዱስ ሚካኤል ልመናው አማላጅነቱ ከኔ ከደካማው ከኃጥእ ከናንተ ከሁላችን ሕዝበ ክርስቲያን ጋር እንዲሁም በዚች በእናታችን የቅድስት ቤተ ክርስቲያን ተሰብስበን እንዲሁም በዚህ ማህበር የተሰበሰብነውን የዚህን ድርሳን ቃል የምንሰማውን በሁላችን ላይ ደግሞ ለዘላለም አድሮብን ይኑር ለዘላለሙ አሜን። በማይቋረጥ ቃል ለኃጥአንን ምሕረትን የምታበስር ገነታዊ ኦፈ ጽባህ ላንተ ሰላም እንላለን። ቅዱስ ሚካኤል ሆይ በስንፍናዬ ጣዕም እንደሌለው ጨው እንዳላጣ ወይም ደግሞ አፍርቶ ደግሞ እንደረገፈ አበባ ከክብሬ ደግሞ እንዳልዋረድ በክንፍህ ደግሞ አቅፈህ ደግሞ ደግፈህ ያዘኝ ጠብቀኝ። ከበጋ ለጥቆ የክረምትን ወራት ደግሞ የሰራህልንና ወደ ዘመነ በልግ ደግሞ መሸጋገሪያ ወርሃ ጽጌን ወሰን ያደረክልን አምላካችን ሆይ በዚህ በዘመናችን ባለው በወርሃ ክረምት ፍሬ ሳናገኝ በቅጠል ብቻ ሳለን ሽሽታችን እንዳይሆን ደግሞ እንዳንጠወልግ እንማለዳለን። የክረምት ወራት አልፏልና ዝናብ ከመዝነምም ሳያቋርጥ የዱር አበባዎች አሸብርቀው ደግሞ በታዩ ጊዜ ከሚጠፋው የምግባር ደግሞ ፍሬ ጋራ የሃይማኖትን ሽቱን ደግሞ እናከማች ዘንድ ለስራቸው ትጉሃን ለሆኑ እንደ ንቢቱና ገብረ ጉንዳን ደግሞ ለምስጋና የተጋን አድርገን በእግዚአብሔር ቸርነትና በቅዱስ ሚካኤል ጸሎት ይህን ድርሳን ሚካኤል ደግሞ ተፈጸመ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልጆች እንዲሁም እናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሁላችሁንም ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለሰጠን ለአማኑኤል ክብር ምስጋና ይድረሰው። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እግዚአብሔር ቢወድ ይፈቅድልን እንደ እግዚአብሔር በጎ ፍቃድ የገናናውና የኃያሉ የቅዱስ ሚካኤልን መልክ አደርሳለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ይህን ፕሮግራም ቤተሰቡ ናችሁ ለረጅም ጊዜ ከኛ ጋር ለሰነበታችሁ ደግሞ እንደተለመደው ሁሌም እንደምናደርገው ላይክ በማድረግ ለዓለም ሁሉ ይደርስ ዘንድ የበጎ ፈቃደኝነታችሁን እንድትመሰክሩልን እንድታረጉልን በትህትና እንጠይቃችኋለን ማለት ነው። ሰላም ለዝክረ ስምከ ቅዱስ ሚካኤል ሆይ የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋራ ለተባበረ ስም አጠራር ሰላም እላለሁ። የእግዚአብሔር የምክሩ አበጋዝ ሆይ የተቸገሩትን የተጨነቁትን ዘወትር የምትረዳቸው ሁሉ እኔንም ለመርዳት ክንፍን ዘርግተ ፈጥነህ ድረስልኝ። ሰላም ለስዕርተ ርእስከ ቅዱስ ሚካኤል ሆይ ከፈጣሪ በቀር ስነ ባህሪን ማንም ተመራምሮ ለማይደረስበት ነበልባላዊ ስዕርተ ርእስህ ሰላም እላለሁ። የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መስዋዕት የምታሳርግ አንተ ሚካኤል ነህና ከሐዘንና ከለቅሶ የተነሳ እኔን አገልጋይን እርጅና እንዳይጫነኝ ሰውነቴን ባዘነች በተከዘ ጊዜ ልቦናዬን ታረጋጋት ዘንድ ፈጥነህ ድረስላት። ሰላም ለርእስከ
ቅዱስ ሚካኤል ሆይ መብረቅን ለተጎናጸፈ መልአካዊ ረቂቅ ርዕስህ ሰላም እላለሁ። ተፈጥሯቸው ከእሳት የሆነ የሰማያውያን የመላእክት ሰራዊት አለቃቸው የሆንክ ሚካኤል ሆይ በኃጢአት ተሰነካክዬ ወድቄ እንዳልፍገመገም አንተን ድጋፍ አድርጌያለሁና ፍጹም የማዳንህን ትርግና በእኔ ላይ ትገልጽ ዘንድ በስተቀኜ ቁመህ አለሁልህ በለኝ እንጂ በሩቅ ሆነህ አትመልከተኝ። ሰላም ለገጽከ ቅዱስ ሚካኤል ሆይ መሬትና ውሃ ያልተቀላቀለበት ከንፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽታ ሰላም እላለሁ። የምሕረት መልአክ ሆይ የሊባኖስ ዛፎች በአጹቃቸው ታጅበው በልምላሜያቸው አሸብርቀው እንዲታዩ ልመናዬን በማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤትህ ተንከባክበህ በቸርነት ጌጥ አስጊጠኝ። ሰላም ለቀራንብትከ ቅዱስ ሚካኤል ሆይ ያገላለጥ እንቅስቃሴያቸው የቸርነት የዋህነት ለሆነ ቀርናብትህ ሰላም እላለሁ። የእግዚአብሔር የቸርነቱ ሥራ አስፈጻሚ ቅዱስ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን ቸርነትህን በልብ ያወጣለሁ አወርዳለሁ። ስለዚህም ትድግናህን ተስፋ አደርጋለሁ። ሰላም ለአዕይንቲከ ቅዱስ ሚካኤል ሆይ ለሰው ልጅ ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማለዱ ዓይኖችህ ሰላምታ ይገባል። ቅዱስ ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስ ጠበቃቸው አንተ ነህና በእኔ ላይ የሚተበትቡትን የጠላቶቼን የምክር መረብ በጣጥሰህ ጣልልኝ። ነፍሴንም ሥጋዬንም ለአንተ አደራ ሰጥቻለሁና። ሰላም ለአእዛኒከ ቅዱስ ሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥነው ለሚሰሙ አእዛኖች ሰላምታ ይገባል። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቀቴን አስወግድልኝ። ምክርን ትለግሰኝ ጥበብንም ታስተምረኝ ዘንድ አባት እንዳደረግኩህ አንተም ልጅ አድርገኝ። ሰላም ለመላቲሂከ ቅዱስ ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ የሽቱ ጠል ለረበረበባቸው ጉንጮችህ ሰላምታ ይገባል። መሰልቸት የሌለብህ መልአክ ሆይ የተለመደው ቸርነትህን አታጓድልብን። በችግራችን ጊዜ በትምህርተ መስቀል እጃችንን አመሰቃቅለን በምንጸልይበት ጊዜ ተረዳን ዘንድ ፈጥነ ድረስልን እንጂ። ሰላም ለአዕናፊከ ቅዱስ ሚካኤል ሆይ ካህናተ ሰማይ ሱራፌል ከአንተ ጋር መሥዋዕትን በሚያቀርቡ ጊዜ የጽርሐ አርያም መዓዛ ለተመሉ አዕናፍህ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል የያዕቆብ ጠባቂ አንተ ነህና ጓደኞችህ መላእክትን እኔንና እዚህ የተሰበሰብነውን አገልጋዮችህን ኑ ወዳጆችን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላው ይሳባልና። ሰላም ለከናፍሬከ ቅዱስ ሚካኤል ሆይ የሰማያውያን ንጉሥ የክርስቶስ የምስጋና ቃል ከመናገር ቸልታና ዝምታ ለሌለባቸው ከናፍርህ ሰላምታ ይገባል። ተወዳጁ መልአክ ሆይ የምስጋና ድምፅ ቃና ያማረ የተወደደ ነውና የውዳሴ መታሰቢያ የወርቅ ማክዳ ማርዳ ይሁነን። ጽና ፍቅርህ ከማር ከወተት ይልቅ ጥሞናልና። ሰላም ለአፉከ ዳንኤል በአምሳለ አናብስት ምሳሌ ያየውን ስውሩን ራእይ አብራርቶና ግልጥልጥ አድርጎ ለተረጎመለት አንደበትህ ሰላምታ ይገባል።
የሰላም መልአክ ሆይ የምስጋናን መሥዋዕት የምታዘጋጅ አንተ ነህ። ጠላት ዲያብሎስ ተረማምዶ በጻረ ሞት እጅ እንዳያፍነን በአፋችን ላይ ጥበቃህን አጠናክርልን። ሰላም ለአስናኒከ ቅዱስ ሚካኤል ሆይ መሰበር መጠረስ ለማያገኛቸው ረቂቃን አስናኖች ሰላም እንልሃለን። ረዳታችን መልአክ ሆይ በባህር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተ ነህ። ስለዚህ ኢየሱስ ክርስቶስ በመሠዊያው ላይ ካህን አድርጎ ሾሞሃልና አንተ ቀሲሱ ሚካኤል ለእኔና ለዚህ ለተሰበሰብነው አገልጋዮችን ምሕረትን ትለምን ዘንድ ተገቢ ነውና። ሰላም ለልሳንከ ቅዱስ ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተናገረ አንደበትህ ሰላም እላለሁ። ክቡር መልአክ ሆይ ክብርህ ከመላእክት ሁሉ ክብር ከፍ ያለ ነውና በሥነ ስዕል ፊት ቁሜ ልመናችንን በምናቀርብ ጊዜ ሁሉ አይዞህ አይዟችሁ አለሁላችሁ በማለት ፈጥነ ድምፅህን አሰማን። ሰላም ለቃልከ ቅዱስ ሚካኤል ሆይ የጽርሐ አርያምን የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃልህ ሰላም እላለሁ። ተራዳዊው መልአክ ሆይ ብስጭትና ፈተና ደርሰውብን ወደ አንተ በምናመለክትበት ጊዜ ወዳጆቼ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅህን ለመርዳት ወዳጆችን ለመርዳት ተፋጠን እንጂ የቸርነትን በር አትዝጋብን። ሰላም ለእስትንፋስከ ቅዱስ ሚካኤል ሆይ የነፍስ ቁስለኞችን ለማዳን መድኃኒተ ፈውስን እፍ ለሚለው እስትንፋስህ ሰላም እላለሁ። ድል አድራጊው መልአክ ሆይ ያ የቀድሞ ዓመፀኛ አውሬ ዲያብሎስ የጥንት ተንኰሉ ሊተው አይችልምና የጦር መሳሪያን ታጥቀህ መጥተህ ድምጥማጡን አጥፋው። ሰላም ለጉርኤከ ቅዱስ ሚካኤል ሆይ ድምፀ ጉህናው በጽርሐ አርያም እስኪመላ ድረስ የምስጋና ቃል ለሚያስተጋባው ጉሬ ሰላም እላለሁ። ትጉ መልአክ ሆይ በምርኮ ላይ ሆነው ለሚጨነቁት የምትደርስላቸው አንተ ነህና ወደ አንተ በምንማለድበት ጊዜ ፈጥነ ሰላምን ትሰጠን ዘንድ እንጂ ዛሬ ነገ እንዳትለን እንማለድሃለን። ሰላም ለከሳድከ ቅዱስ ሚካኤል ሆይ የዕንቁ ባሕሪ ይልቅ የሚያስደንቅ ስነ ተፈጥሮን ማርዳ ሀብል ላጠለቀ ከሳድህ ሰላም እላለሁ። ሩሩህ ሚካኤል ሆይ አዝማናትን በየክፍላቸው ጽፈህ የምታዘጋጅነ የሕዝብህን ኀጢአት ለማቃለል ለካህን ሥልጣን ተሰጥቶታልና በአማላጅነት መሥዋዕተ ቁርባንን ኀጢአታችንን አቃልልን። ሰላም ለመትከፍትከ ቅዱስ ሚካኤል ሆይ የብርሃን ልብስ ተክህኖ ለተጎናጸፈ መትከፍትህ ሰላም እላለሁ። ፈጥኖ ደራሹ ቅዱስ ሚካኤል ሆይ የሰው ልጅ ለመርዳትና ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በመዓት ቀንበር ቅጣው፣ ጀርባውንም በመቅሰፍ ጅራፍ ግረፈው። ሰላም ለአክናፊከ ቅዱስ ሚካኤል ሆይ
ለይቅርታና ለቸርነት ረበው ለሚታዩ እሳታውያን አክናፎችህ ሰላም እላለሁ። የልዑላኖች ልዑል ሆይ እግዚአብሔር ኃይሉን የሚገልጽብህ የኃይል መልአክ ነህና የረድኤትህን ኃይል ከእኔ አታርቅ። ይህ ካልሆነ ግን ጠላቶቼ እሰይ እሰይ አይመስል መስሎ አይሆን ሆነው አየናቸው እያሉ ይሳለቁብናልና። ሰላም ለአክናፊከ ቅዱስ ሚካኤል ሆይ እንደ ፀሐይ ስነ ጸዳል ለሚያንጸባርቁ በሰማይ ላይ ለሚንበለበሉ አክናፎችህ ሰላም እላለሁ። የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተልከ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግዘተኞች ሚካኤል ሆይ መጣህልን፣ ደረስክልን እያሉ ደስታቸውን ይግለጹልን። ሰላም ለአክናፊከ ቅዱስ ሚካኤል ሆይ የፍጥረታት ሁሉ መጠለያ ለሆኑ አክናፎችህ ሰላም እላለሁ። ክቡር የሰማያውያን ካህናት አለቃ ሆይ ከዕለት እኪት አድነን፣ ከጥፋትም ሁሉ ሰውረን። ሰላም ለዘባንከ ቅዱስ ሚካኤል ሆይ እሳታውያውን ልብሰ ተክህኖ ተጎናጽፎ ነጸብራቂያዊውን ሞጣት ለደረበ ዘባንህ ሰላም እላለሁ። የምሕረት አማላጅ ሆይ የስንዴ አዝመራ ያይደለ በአንደበቴ በከንፈሬ ምስጋናን አቀርብልሃለሁና ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበል። ሰላም ለእንግዳከ ቅዱስ ሚካኤል ሆይ የሳርና ቅጠል ተክል የዛፍ ጥላ ካለበት ያይደለ የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምእመናን ለተሸከመ እንግዳ ሰላም እላለሁ። ሁልጊዜ በፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔን ባሪያህን በጸሎትህ ከማሰብ አትርሳኝ። ወዳጁ ወዳጁን ይረሳ ዘንድ አይቻለውምና። ሰላም ለሕፅንከ ቅዱስ ሚካኤል ሆይ እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በእቅፍ ለታቀፈ ሕፅንህ ሰላም እላለሁ። ክቡር መልአክ ሆይ የአእላፍ መላእክት መስፍናቸው አንተነ በችግሬ ጊዜ የተረዳይ ዘንድ በአየር ላይ እንደሚበር ንስር በሁለቱ ክንፎች እየበረርክ ድረስልኝ። ሰላም ለአዕዳዊከ ቅዱስ ሚካኤል ሆይ የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ እጆችህ ሰላም እላለሁ። ሊቀ መላእክት ሆይ በገዳማ ራማ የምትኖር የዋህ ርግብ ዋኖስ ወይም ዋልያ አንተ ነህና የሕፃናት እድገት በነጋው እንዲጨምር ጽድቅ በእኔና በባሮችህ ላይ እድገቷን ታሳይ ትግለጽ። ሰላም ለመዝራእትከ ሚካኤል ሆይ ባልቴቶችና ድሃ አደጎች ተፍገምግመው እንዳይወድቁ ድጋፍ ለምትሆናቸው መዝራእትህ ሰላም እላለሁ። ረዳታችን ቅዱስ ሚካኤል ሆይ ለሰማያዊት ሀገር የሀብቷን ግምጃ ቤት አንተ ነህና ነገ የሚሆነውን ነገር ስለማናውቅ በዛሬው ዕለት የምንለምንህን ተገቢ ድርሻችንን ስጠን። ሰላም ለኩርናእከ ቅዱስ ሚካኤል ሆይ ለነበልባላዊ እጅ መገጣጠሚያ ለሆነው ኩርናህ ሰላም እላለሁ። ቅዱስ መልአክ ሆይ የእግዚአብሔር የመልእክቱ ጉዳይ አስፈጻሚ አንተ ነህና ከጭንቀት የተነሳ ነፍስና ስጋችንን በታወኩ ጊዜ ጓደኛውን እንዲረዳ
እኔን ባሪያህን እኛን ባሮችን ትረዳን ዘንድ ወደ አንተ እንማጸናለን። ሰላም ለእመትከ ቅዱስ ሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳኢነት ልብስ ጽምር እየመጠነ ለሚጎናጸፈው ረቂቅ ክንድህ ሰላም እላለሁ። ተራዳዊ መልአክ ሆይ አቤቱ ታድነን ዘንድ ፍቃድህም ለመጠየቅ ወደ አንተ ድምፃችንን አሰምተን እንማለዳለን። እኔንና አገልጋዮችህም ተግተህ አድነን፣ ማንኛውንም ሁሉ ወገን ለማዳን ይተጋልና። ሰላም ለእራህከ ቅዱስ ሚካኤል ሆይ የማይታበለውን የቃል ኪዳን ማኅተም ለጨበጠ ለእጅህ መዳፍ ሰላም እላለሁ። ረቂቁ መልአክ ሆይ ነበልባላዊ በሆነ መልካም መዓዛ ባለው በጻዕዳ ኦፍ እመስልሃለሁና መዓዛው የጣፈጠ ሽቱን ቅባን ብዙዎች ብዙ ለማከማቸት ይፈልጋሉ። እኔና አገልጋዮች ግን ከቸርነትህ ጥቂት ድርሻ ብቻ ነው የምንፈልገው። ሰላም ለአጻብዒከ ቅዱስ ሚካኤል ሆይ በትጉሃን እረኞች ትጋት የተነሳ ደቂቀ አባግዕ በበረከቱ ጊዜ መጽሐፍትን ላዘጋጁ ጣቶችህ ሰላም እላለሁ። ጠባቂው መልአክ ሆይ የነገሥታት ንጉሥ የሆነ የእግዚአብሔር የመሥዋዕቱ ካህን ነህና በምንሄድበት ጎዳና በሰላም እንራመድ ዘንድ በጥበብ የበለጸጉ ጣቶችህ ለእግሮቻችን የሕይወት ጫማን ያዘጋጁልን። ሰላም ለአጽፋረ እዴከ ቅዱስ ሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ በአርስተ አጽፍህ ላይ ለሚያንጸባርቁ አጽፋሮችህ ሰላም እላለሁ። ፈጥኖ ደራሹ ቅዱስ ሚካኤል ሆይ ከወራሪ ጠላት ታድነን ዘንድ ሰውነታችንን ዕደ ሕሊናዋን ወደ አንተ ዘርግታ ትማለዳለችና ነፍሳችንን የረዳትሽ መልአክ እኔ ነኝ፣ አይዞሽ አይዟችሁ ደረስኩላችሁ በለን በላት። ሰላም ለዘዚአከ ገቦ ቅዱስ ሚካኤል ሆይ ነበልባላዊ ክንፍ ለተከበበው መልአካዊ ጎንህ ሰላም እንልሃለን። ክቡር መልአክ ሆይ ክብርህ ተነግሮ የማያልቅ እጹብ ድንቅ ነው። እኔ ደካማው አገልጋይና እዚህ የተሰበሰብነው ከምስጋና ምንጭ ጠጥተን እንረካ ዘንድ በጥላ ስር ተጠልለን መኖርን እንፈቅዳለን። ሰላም ለከርስከ ቅዱስ ሚካኤል ሆይ እንደማይጎድል የምንጭ ውሃ ቃና መንፈስ ለተከማቸበት ሆድህ ሰላም እላለሁ። ሰማያዊ ካህን ሆይ በሰባተኛው ሰማይ የመሠዊያ አዳራሽ ቁመ በጸሎትህ ኃጢአቴን ታስተሰርይ ዘንድ እኔ አገልጋይ እኛ እዚህ የተሰበሰብነው ካህኑ ሚካኤል እያለን እንማለድሃለን። ሰላም ለልብከ ቅዱስ ሚካኤል ሆይ ቂም በቀል የሌለብህ የርኅራኄና የየዋህነት መዝገብ ለሆነ ልቦናህ ሰላም እላለሁ። የሰማያውያን ኃይላት አለቃ ቅዱስ ሚካኤል ሆይ የእስራኤልን ልጆች ባሕሩን ከፍለ በባሕር መካከል እንዳሳለፍካቸው እኔንም እኛንም ሁሎችንም አገልጋዮችህን ከስውር ወጥመድ ሰውረህ በሰላም አሳልፈን። ሰላም ለኩልያቲከ ቅዱስ ሚካኤል ሆይ በውሳጤ ገባዋት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰሰው ኩልያትህ ሰላም እላለሁ። ኃያሉ መልአክ ሆይ ኃይልህን የሰው ኃይል ሊስተካከለው አይችልምና እንግደለው እናጥፋው የሚሉትን ጠላቶቻችንን በጽጋግ
በቀላቀለው አውሎ ንፋስ በታትነህ ከገጸ ምድር አጥፋቸው። ሰላም ለህሊናከ ቅዱስ ሚካኤል ሆይ ከይቅርታና ምሕረት ብቻ በስተቀር ጥፋትንና ተንኮልን ለማያስብ ህሊና ሰላም እላለሁ። ፈጣኑ መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻህን አንሳ፣ ነበልባላዊ ሰይፍህንም መዘህ በጠላቶቻችን በዲያብሎስ ላይ ተነሳሳበት። ሰላም ለአማኡቲከ ዘበእቶን ከራሜ ሚካኤል ሆይ እንደ ሽቱ የሚሸት ጠጅ የተሞላበት ብርሌ ለሚመስል አንጀትህ ሰላም እላለሁ። ቅዱስ ሚካኤል ሆይ በፍቅርና በሰላም ጊዜ ይቅርታ ይደረግልንና የነፋስ ኃይል ጉምን እንደሚበትነው የጠላቶቻችን ምክር እንዲሁ በትን፣ ዕድሜንም አትስጥ። ሰላም ለአማኡቲከ ነበልባለ እሳት በላዔ ቅዱስ ሚካኤል ሆይ ለሚጠሩት ሁሉ ፈጥኖ የሚሰማ የበላ የሚባላ እሳት ነበልባል ለሆነ አንጀትህ ሰላም እላለሁ። መሥዋዕትን የሚያሳርጉ የሚያቀርቡ የካህናተ ሰማይ ሱራፌል ጓደኛ ሆይ በሁሉ ዘንድ አጥቂ አንተ ነህ እንጂ ገብርኤል ቢተካከልህ እንጃ ማን አለ? ሰላም ለነዋየ ውስጥከ ቅዱስ ሚካኤል ሆይ መጎናጸፊያው ነበልባላዊ ሕዋስ ከርስ ለሆነ ነዋየ ውስጥህ ሰላም እላለሁ። ክቡር መልአክ ሆይ የእግዚአብሔር የትእዛዙ አስተላላፊ አዋጅ ነጋሪ አንተ ነህና እኮን እኔን አገልጋይን ከሞት ኃጢአት እኛን ሁላችንም ከሞት ኃጢአት አድነን። ያለመጠራጠር አንተን ያመነ ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተክዞ ይሄደ የለምና። ሰላም ለህንብርትከ ቅዱስ ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ ለማይዳሰስ ህንብርት ሰላም እላለሁ። ለጋሱ መልአክ ሆይ በነጋ በጠባ ትኩስ መናን በማዝነብ የእስራኤልን ልጆች በበረሃ እንደመገብካቸው እኔንም ባሪያን እውነተኛውን ህብስተ ሕይወትን መግበን። ሰላም ለሐቄከ ቅዱስ ሚካኤል ሆይ መብረቅን የተመላ የነጸብራቅ ዝናር ለታጠቀ ወገብህ ሰላም እላለሁ። ታጋሹ መልአክ ሆይ ከመዓት የራቅ የምሕረት አማላጅ ነህና ከስነ ገጽ ነጸብራቅ ጥቂት ብልጭ አድርግና የነፍሳችን የብርድ ቅዝቃዜ በላቦቷ ሞቅ አድርግላት። ሰላም ለአቆያጺከ ቅዱስ ሚካኤል ሆይ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስተካክሎ ያቆማቸው አጽንኖ አድንኖ ለሌለባቸው አቆያጽህ ሰላም እላለሁ። የሕይወት ጎዳና መሪ ሆይ እስራኤልን በባሕር መካከል መንገድ ጠርገ ከፍተህ ያሳለፍክ አንተ ነህና ከባዱን የኀጢአት ሸክም ከላያችን ታወርድልን ዘንድ በክንፍ እየበረርክ ድረስልን። ሰላም ለአብራኪከ ቅዱስ ሚካኤል ሆይ የሰውን ልጅ ኀጢአት ስለሚያስተሰርይ ወደ ፈጣሪ በሰጊድ ለሚማለድ አብራክህ ሰላም እላለሁ። የሁሉ ጠባቂ ሆይ የባሕሪው ባለ ጥበብ ዓለምን የፈጠረ የእግዚአብሔር ልዩ መልእክተኛ ነህና የራሔልንና የልያን ልጆች ከእነሱ ባለመለየት ለ40 ዘመን እንደጠበቅካቸው እኔን አገልጋይን በጠላቶቼ እንዳልበዘበዝ ከኔ ሳትለይ ጠብቀኝ፣ ሳትለይ ጠብቀን። ሰላም ለአእጋሪከ ቅዱስ ሚካኤል ሆይ የተከፉትን ለመጎብኘት በንፋስ ሰረገላ ለሚሮጡ
እግሮችህ ሰላም እንልሃለን። ቅንነት ያለህ መልአክ ሆይ ከአመፃ ከተንኮል ንጹሕ ልብ የዋህ ነህና እግሮቻችን ከስህተት ጎዳና ጠብቀህ ወደ ጽድቅ ጎዳና መርተህ የሕይወትን ፍሬ ለመብላት አብቃን። ሰላም ለሰኳናዊከ ቅዱስ ሚካኤል ሆይ በስህተት ጎዳና ለማይጓዙ ሁለቱ ሰኳናዊ ሰላም እላለሁ። ቀልጣፋው መልአክ ሆይ ሥጋዊ ደማዊን ፍጡር ለመርዳት ፈጣንህና የሕይወታችንን ተረፈ ዘመን ተንከባክበህ እንኖርባት ዘንድ በቸርነትህ ጥላ ስር አስቀምጠህ ጠብቀን። ሰላም ለመከየድከ ቅዱስ ሚካኤል ሆይ የሕይወትን የእሳት ግለት ለተጫማ መከየድህ ሰላም እላለሁ። ዋናተኛው መልአክ ሆይ ባሕረ እሳትን እየቀዘፍክ ማዕበሉን ጸጥ በማድረግ ነፍሳትን የምታሻግር አንተ ነህና መልካሙን ድምፅህን ለመስማት ጆሮን ትከፍትለት ዘንድ በጥቡ ልቦና ሆኖ የሚለምንህን ሁሉ እዝነ ልቦናውን ግለጽለት። ሰላም ለአጻብዒከ ቅዱስ ሚካኤል ሆይ ተፈጥሯቸው ከነድ እሳት ለሆነ ጣቶችህ ሰላም እንላለን። ኃያሉ መልአክ ሆይ ኃይል ሰማያዊን የተቀዳጀነህና በፍጹም ረድኤት ከጥፋት እንድን ዘንድ ከቀድሞ ጀምሮ ከነበረ ከቅጽረ ጸሎት ሰውነታችንን አስጠጋለሁ እናስጠጋለን። አንተን የተጠጋ ድካምን ቢሆን ብርቱ ጽኑ በሆነ ኃይል ይድናልና። ሰላም ለአጽፋረ እግርከ ቅዱስ ሚካኤል ሆይ የሰውን ልጅ ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እንቅፋት ለማያደናቅፋቸው ለእግርህ አጽፋር ሰላም እንላለን። ትጉ መልአክ ሆይ በአካል ሦስት በመለኮት አንድ ለሆነ አምላክ አርምሞ ጽርዓት ሳይኖርብህ ምስጋና ታቀርባለህ። ስለዚህ በዚህ ዓለም በምንኖርበት ጊዜ ሁሉ እምነታችን በአንተ ላይ ስለሆነ ቸል አትበለን። ከሰው ወገን ማንም ቢሆን ወገኑን ቸል የሚል አይኖርምና። ሰላም ለቆምከ ቅዱስ ሚካኤል ሆይ በጽርሐ አርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታካለ ቆምህ ሰላም እላለሁ። ሩሩህ መልአክ ሆይ ሰማያዊ የዋህ ርግብ ገነት አንተ ነህና ከኃጢአት በረሃ ዋይ መጠለያ የሆነን ዘንድ ሁለቱ ክንፎችን እንደ ድባብ በእኛ ላይ ዘርጋቸው። ሰላም ለመልክዓቲከ ኩሎን ቅዱስ ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ ለመልክዓ ባሕርያትህ ሰላም እላለሁ። ብርሃናዊ መልአክ ሆይ የልብስ ብርሃን የተጌጥክ የተሸለምክ እንደመሆንህ መጠን በዘመኑ ሁሉ ወዳጅነትህ እጅግ ጠቃሚ ነውና የወዳጅን ኃጢአት ለማስተሰረይ የታመንክ የነፍስ ወዳጅ ነህና። ሰላም ለመልክዕከ በአምኖ ቅዱስ ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምፅ በማመስገን ለመልክህ ሰላም እላለሁ። የምህረት አማላጅ ሆይ ቸርነትና የዋህነት ልማድህ ነውና ጠላት በመንገድ ሸምቆ እንዳያስደነግጠኝ ሰይፍህን መዘ ተገለጥና በርግጎ ገደል ይግባ። ሰላም ለመልክዕከ ቅዱስ ሚካኤል ሆይ በአራቱ ማዕረገ ነዋህት እንደተመለከትነው በዓይን ታይቶ ለማይመረመር መልክህ ሰላም እላለሁ። የዋህ መልአክ ሆይ በየዋህነትህ በንጽሐ ጠባይ የማርያም ወንድም ተብለሃልና በአምሳለ ክንፈ ርግብ በተመሰሉ ክንፎች አቅፈ ከሞት ወደ ሕይወት ጎዳና ምራን።
አምሃ ሰላም ቅዱስ ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ የምስጋና እጅ መንሻ አቀርባለሁ። ልዑል መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የምስጋናችንን እጅ መንሻ ተቀብለ ከላይ ከኢየሩሳሌም ሰማያዊት የጸሎትን ዋጋ እጥፍ ድርብ ላክልን። ኦ ሚካኤል አማላጃችን፣ ሚካኤል ሆይ ፈጥኖ ደራሻችን፣ ሚካኤል ሆይ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማያዊ ካህን አንተ ነህና እኮን የሰማያውያን ሊቃነ መላእክት ሁሉ አንተ አለቃቸው ነህና እኮን ይልቁንም የልዑላን ልዑል አንተ ነህና በጠራነህ ሁሉ በይቅርታ በቸርነት ድረስልን፣ አትራቀን። ሰላም ለከ ቅዱስ ሚካኤል የተጨነቀውን የተጨቆነውን ነፃ የምታወጣው ቅዱስ ሚካኤል ሆይ ሰላም ላንተ ይሁን። ሰራተኛ ሰርቶ እንዲበላ ውሎ እንዲገባ የምትጠብቀው ቅዱስ ሚካኤል ሆይ ሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል እግዚአብሔር ዘንድ የምትላክ ቅዱስ ሚካኤል ሆይ ሰላም ላንተ ይሁን። አዳኝነትህን በማመን የለመንህን ሁሉ በክንፈ ረድኤትህ የምትሰውረው ሚካኤል ሆይ ሰላም ላንተ ይሁን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚንፈራገጠውን ፈጥነህ ደግፈህ ደርሰህ የምትደግፈው የምታጽናናው ቅዱስ ሚካኤል ሆይ አንገትን ዘንበል መለስ አድርገህ በፈጣሪ ፊት ሰግደ እኛን ባሮችን በቸርነቱ ይጎበኘን ዘንድ የማናዊት እጁን ዘርግቶ ይባርከን ዘንድ ለምን እንማልድሃለን ለዘላለሙ አሜን። አቤቱ የታላቁ መልአክ የቅዱስ ሚካኤል አምላክ ሆይ ባሪያህና በአምሳለ የፈጠርከን እኛን ሕዝቦችን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን። ጠላታችን ሰይጣን ወደ አንተ ከሚወስደው ጎዳና አሳስቶ ወደ ሲኦል እንዳያወርደን ጠብቀን። አቤቱ በቅዱስ ሚካኤል አማላጅነት ወደ እውነተኛው ጎዳና ምራን። አቤቱ መሐሪ እንደመሆንህ ኮናኔ በረትህ ፈታዬ በጽድቅ እውነተኛ ፈራጅ አምላክንና ለዘላለሙ ጠብቀን አሜን አሜን። ያቀረብነውን ጸሎት ልመናችንን ተቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልታ አንተ ተቀበለን። ከቅዱሳን ረድኤት በረከት እንዲያሳትፈን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁ የተከበራችሁ ቅዱሳን ዝክር ይህን ቪዲዮ ሼርና ላይክ በማድረግ ለዓለም ሁሉ እንድታደርሱ በቅዱስ ሚካኤል ስም ጠይቃችኋለሁ። በወልድ በመንፈስ ቅዱስም ጥቅምት 11 በዚህ ቀን የአንጾኪያ ሊቀ ጳጳሳት ቅዱስ አባት ያዕቆብ አረፈ። ይህም ቅዱስ ብዙ መከራ ደርሶበታል። ስለ ቀናች ሃይማኖትን አርዮሳውያን አሳደውት በደሴት ብዙ ወራት ኖረ። ከዚህም በኋላ የአንጾኪያ ምእመናን ሰዎች ተሰብስበው መከሩ። መላእክትም ልከው ወደ እነርሱ መልሰውት ጥቂት ቀኖች ኖረ። ከዚህ በኋላ ሁለተኛ አርዮሳውያን ተነስተው አሳደዱትም። በስደትም ውስጥ 7 ዓመት ኖረ። በዚያው አረፈ። በዚች ቀን ገድለኛው ቅዱስ ጲላግያ አረፈች። ይህችም የአንጾኪያ አገር የሆነች ናት። ወላጆቹም ከሃዲያን ናቸው። እርሷም አስቀድማ ከረከሰ ሃይማኖት ጋር በረከሰ ስራ ጸንታ መኖርን ገንዘብ አደረገች። እርሷም በመሽታ በጨዋታ ቤት በመዋል ስትሳለቅና ስታመነዝት ስትዘፍንም ትኖራለች። በአንዲት ቀንም የገሃነም እሳትና የዘላለም ስቃይን እንደሚጠብቃቸው እያሰበ ዝንጎችና አመንዝራዎችን ሲገስጿቸው ኤጲስቆጶስ ጳውሎስን ሰማችው። ምክሩንም በልቡ አደረ። ከዚህ በኋላ ወደ እርሱ ሄዳ
የሰራቸውን ሁሉ ተናዘዘ። እርሷ አጽንቶም የቀናች ሃይማኖትን አስተማራትና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም አጠመቃት። በቀድሞ ስራዋም እየተጸጸተች በጾም በጸሎት በስግደት ሰውነቷን ማድከም ጀመረች። ከዚህ በኋላ የወንድ ልብስ ለብሳ ወደ ኢየሩሳሌም ሄዳ በከበሩ ቦታዎች ሁሉ ሰግዳ ሁሉንም ቦታዎችን ተሳለመች። ወደ ኢየሩሳሌም ሊቀ ጳጳሳትም ተመለሰች። እርሱ በኢየሩሳሌም ከተማ ውጭ ከደናግል ገዳማት ወደ አንዱ ላካት። የምንኩስናንም ልብስ ለብሳ በጽኑ ገድልንም ተጠምዳ 30 ዓመት ያህል ኖረች። እግዚአብሔር አገልግላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን። በረከቷ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ቀን ደግሞ ለሰማዕት አርማሚ መታሰቢያው ነው። በረከቱም ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ይጠብቀን፣ ይቅር ይበለን፣ ይማረን፣ ይዘከረን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንዲህም ብለን በአንድነት ቅዱስ የሆነውን ስም እንጠራለን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦስ ተመንሶት አላ ድህነነ ወባልሃነ እምኩሉ ኩይስ መዛከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ሆ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸዋት ሰላም ለኪ ርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸልያ ፍቅር ልክ ኢየሱስ ክርስቶስ ከመስተራ ይለና ኃጣይና አሜን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የቅዱሳን ዝክር ተከታታዮች እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። መምህራችሁን ወንድማችን ብርሃነ ስላሴ እንደምን አለ? እግዚአብሔር አምላክ በእድሜ በጤና ያቆይልን እና እኔ ያው ከስሜ ልጀምር። የክርስትና ስሜ ሀና ማርያም እባላለሁ። ዓለማዊ ስሜ ደግሞ ሀና እባላለሁኝ። እና ያው እኔ የምኖረው በሳዑዲ አረቢያ ነው። ዝክረ ቅዱሳንን መከታተል ከጀመርኩ አመት ሆኖኛል። ጓደኛዬ አይነት ሊንኩን ልካ እዚህ ገብተሽ ከሀዘንሽም ካሉብሽ ችግሮች ትጽናኛለሽ ብላ ልካልኝ ነው። እግዚአብሔር ይመስገን። እሷንም እግዚአብሔር አምላክ ያቆይልኝ፣ እድሜዋን ያርዝምልኝ እና እኔም ደግሞ እግዚአብሔር ይመስገን ከዚህ ዝክረ ቅዱሳን ማህበር ገብቼ ከሀዘኔም ካሉብኝም ችግሮች እግዚአብሔር ይመስገን ተጽናንቼ ከነዛ ሁሉ ጉድም ደግሞ አልፌ አሁን ለመሰክር ነው የመጣሁት። እና እኔ ለመሰክር የመጣሁት እናቴ ቅድስት ድንግል ማርያም ያደረገችልኝን ተአምር እና መድኃኔዓለም አባቴ ሰማዕቱ ቅዱስ ጊዮርጊስን ያደረጉልኝን ተአምር ነው ለመሰክር የመጣሁት። እና ያው እኔ የምኖረው በሳውዲ አረቢያ ነው ብያችኋለሁ። እና ያለሁበት ቤት ትንሽ ያስፈራ ነበር። ሰውየው ትንሽ አመሉም ሁሉም ነገሩ ያስቸግር ነበረ።
እና እኔ በዛን ሰዓት ተሰቅቄ ነበረ። ትንሽ ለቋንቋውም ለሁሉም ነገር አዲስ ስለነበርኩ ያስፈራ ነበረ እና ለኔ ሀዘንም ስትሆኑ ያው ታውቁታላችሁ በሰው ሀገር ሀዘን ምናምን የደረሰባችሁ ሰዎች እና ሀዘኑ ትንሽ እዛም ውስጥ ብዙም ስለነበርኩኝ እና እኔ መቋቋም አልቻልኩም ነበር በዛን ሰዓት። ያንም ሲያጋጥመኝ ደግሞ ብዙ ቻሌንጆች መተውብኝ ነበረ፣ ብዙ ችግሮች። እግዚአብሔር ይመስገን በዛን ሰዓት አልቅሼባቸው ካሉብኝም ችግሮች ከዛም ቤት እየተሰቀኩኝ በቃ ሁል ጧትም ማታም ከማለቅስበት ቤት ወጥቼ አሁን ከተስተካከለ ቦታ ነው ያለሁት። እግዚአብሔር አምላክ ምንም ብላችሁ አመስግኑልኝ። እና ከዛም ወጥቼ ደግሞ ትንሽ ስራ ፈትቼ ነበር እና መጨናነቅ አለው፣ ብዙ ነገር አለው። ያው ትንሽ ለኔ ከብዶኝ ነበረ እና ያው ከዛም ቤት ወጥቼ እግዚአብሔር ይመስገን ምንም ሳልሆን ወጣለሁ ካላልኩበት ቤት ወጥቼ አሁን ከተስተካከለ ቦታ ነው ያለሁት። እግዚአብሔር አምላክን አመስግኑልኝ። እናቴ ቅድስት ድንግል ማርያምን አመስግኑልኝ። ለእኔ የደረሱት ቅዱሳን ሰማዕታት፣ ጻድቃን በሙሉ ለእናንተ የሚደረሱላችሁ። ከዚህም በፊት ያው ሪከርድ አድርጌ ነበር። ያው ግን በጣም ያስፈራል እና ራሴን ምናምን አላስተዋወቅኩም ነበር። እንደገና ተመልሼ አጥፍቼ ነው እንደገና ሪከርድ ያደረኩት ማለት ነው። መምህራችን ወንድማችን ብርሃነ ስላሴ እግዚአብሔር አምላክ ይባርክልን፣ በእድሜ በጤና ያቆይልን፣ የአገልግሎት እድሜህን እግዚአብሔር አምላክ ይባርክልን። እስከነ ሙሉ ቤተሰቦችህ ከሰላም በፍቅር አብራችሁ ኑሩልን። አገራችን ኢትዮጵያንን ሰላሟን ፍቅሯን ይመልስላት። አመሰግናለሁ።